በህይወት ዘመኔ ከባድ ውሳኔ ብዬም ከማስባቸው ውስጥ ሚስቴን ትቼ ዩኒቨርሲቲ መግባቴ ነው። 9 ወር ሙሉ ስራ አጥቼ ቁጭ አልኩ። ጨልሞብኝ ማለት ነው። ዱባይ ሄድከው ከነ ጀዋር መሐመድ ከግንቦት 7 ጋር ለመገናኘት ነው ይልኳሉ። ክብሪት 20 ሳንቲም ትገዛለች። እሷን መግዛት አቃተ። ማግባት ፈልጋለሁ ስለ አባቴ በጣም ደነገጠ። ፊቱ ተቀያየረ። ቅባት ጠፍቶ ጸጉሯ ፎሮፎር በፎሮፎር ሆነ። ያንስ እሷ አረብ ሀገር ሄዳ ሰርታ መምጣት አለባት የሚል ውሳኔ ወሰነ። فمن شرح الله صدره للإسلام فهو على نور من ربه ማግባት ፈልጋለሁ ስለ አባቴ በጣም ደነገጠ። ፊቱ ተቀያየረ። እንዴት አለ ተገና 12ኛ ክፍል ፍለፊት አለ ህዝብ ይጠብቃል፣ እኛም በጣም እንጠብቃለን። አይ ምንም የሚጋጭ ነገር የለውም ማግባት አለብኝ አልኩት። ፍጹም አለኝ። ከዛ አንድ ጠንከር ያለ ቃል ተናገርኩት። አባቴ አልኩት እኔ እንደምታየኝ ዳዒ ነኝ፣ ቁርአን ሐፍዣለሁ። እንደው ይሄ ልጅ ሐራም ሰራ ብትባል ምንድነው የሚሰማ? ደነገጠ። ለዚህ ጥያቄ ልክ ነህ አለኝ። ልክ ነህ ግን ማንን ታገባለህ? በቃ እየፈለኩኝ ነው አልኩት። አይቃ በዛን ሰዓት እቺ የሚባል ነገር የለም። ማግባት ፍላጎት ውሳኔ ነው። በነገራችን ላይ ይሄ ፍቅር ድሪቭን የሆነ ትዳር አይደለም። ሞቲቭ አላማ ነው። ማግባት አለብኝ ነው እንጂ እቺን አላልኩም። መፈለግ ጀመርኩ። እዛው ክላስ ውስጥ ከምትማሩ ከምን ትሬኒንግ ከምሰጣቸው ልጆች ውስጥ አንዷ ላይ አይኔ አረፈ። ዛሬም አይኔ አርፎባታል። እዚህ ስለሆነች ነው። እና ይሄ በጣም ከባድ ውሳኔ ነው። እኔ እዚህ ምኖረው አንድ ትንሽዬ ክላስ ውስጥ አብሮኝ 2 ወንድሞቼ እዚህ ይማራሉ። በዛችሁ በማገኛት 150 ብር የቤት ኪራይ እየከፈልኩኝ የተቀረውን ትራንስፖርት ወጪ እያደረኩ በዛው የኖር በዚህ ላይ ማግባት እብደት ነው አይደለም የሚመስለው? ግን ውሳኔ ነው። በቃ ያንተን ውሳኔ ውጤት መቀበል ነው ያለበት። የትም መሄድ አትችልም። ወስኛለሁ። እዛ ሳይነገርኳቸው ቤተሰቦቻችን በጣም ይተዋወቃሉ። ደስተኛ ሆኑ። ንካህ ታሰረ። መጀመሪያ የነበረው እቅድ ቢያንስ እኔ 12ኛ ክፍል እስክፈተን ድረስ እሷም እዛ ቆይታ ጆይን የማድረግ ሀሳብ ነው የነበረው። ግን ስንቀራረብ ስንገናኝ ስንል መለያየቱ በጣም ከባድ ነው። እዛ ታይዘን እዚህ መጣን። አብረን መኖር ጀመረን። 12ኛ ክፍል ሩቅ የሚመስል የነበረው እኔ እዚህ ጫጉላ ህይወት ውስጥ ነው ያለሁት። የጥናቱ እንትን ተከምሯል። ከዛ አንዳንድ ጓደኞቼ ጥሩ ጓደኛም ስለሆነ መልካም ጓደኛ መያዝ በጣም ወሳኝ ነው። እና አንድ ጓደኛ በጣም ይመጣል፣ አብረን ቤት እናጠናለን። ሲያየኝ አላጠናም። ቤት እንደገና የመስጂድ ጉዳይ በጣም ቢዚ የሚያደርገኝ ነገር አለ። እዛ አንድ ውሳኔ አብረን ተመካከርና ወሰን ፈተና እስክንፈተን ድረስ ከዚህ ከቤት መውጣት አለብኝ። ከባለቤቴ ጋር ተማከርኩኝ። በቃ ምንም ችግር የለው መሄድ አለብን ማጥናት አለብን የሚል አቋም ያዘች። እሷ ከአየር ጤና ጦሬሎች ኢብራሂም ህንጻ ጀርባ የሆነ አንድ ክላስ 3 ሆነን ተከራየን። ውሳኔ ያያችኋል። ከቤት ወጥተን አንድ ክላስ ተከራየን። እዛ በቃ ቀዳ ማውጣት ጀመርኩ። ቀን ከሌሊት ትምህርት ቤት በሄድን አቆመን። የተወሰነ ያክል እንሄዳለን፣ መረጃ እንወስዳለን ምናምን። እዛ ያው መፍለጥ ጀመርን። ይሄን ፊዚክስ እኔ አክቹአሊ ሶሻል ነው የገባሁት። ባይዘይ ሶሻልም ስገባ ገና እዚህ ሀገር ሙስሊሙ ላይ ኢፍትሃዊ አንጀስት የሆነ ነገር በሆነ ነገር መቀየር አለብኝ። ለዚህ ለውማራለሁ። ብዙ ጓደኞቼ አንተ ጎበዝ ተማሪ ሆነ እንዴት ሶሻል ትገባለህ? በዛን ዘመን ሶሻል በብዛት የሚገባው ሰነፍ ተማሪ ነው። ጎበዝ ተማሪ የት ነው የሚገባው? ናቹራል። በጣም ትልቅ ስህተት። ሶሻል መግባት ያለባቸው አሁንም ቢሆን ጎበዝ ተማሪዎች ናቸው። አልተቀበላችሁም? ሶሻል አሁንም ወደድንም ጠላንም የፊዚክስ ዶክተር የጤና ፕሮፌሰር ምናምን የሆኑ ሰዎች በእነዚህ በሶሻል ተማሪዎች ናቸው የሚመሩት። የሚያሽከረክሯቸው ማን ናቸው? እኔ ወሰንኩኝ። በጣም ብዙ ሰው መከረኝ። እኔ ውሳኔ ሰው ስለሆንኩኝ በሰው ምክር ወለም ዘለም ምን ሰው አይደለም ነው
ሶሻል ነው የሚማረው አላማ አለኝ እዚህ እንዲ አንድ ሰው እንደውም አንተ ኮሎን እኮ ከዛ ይሄንን በናቹራሉ ከጨረስክ በኋላ ኮዛ በተጨማሪ በእንዲት መማር ትችላለህ ነው አላኮላ በዛ መልኩ ይሄ በህይወቴ ውስጥ ከወሰንኳቸው ከባባር ከነበሩ ውሳኔዎች ውስጥ አንዱ በዛ ዘመን በዛ እድሜ ትዳር ውስጥ መግባት ነው ማለት ነው አልহামዱሊላህ እኔ በዛን ሰዓት ትዳር ውስጥ መግባቴ እጅግ በጣም ደስተኛ ገና እኔ አንደኛ አመት ተማሪ የመጀመሪያ ሴሚስተር ላይ ያለው የመጀመሪያ ልጅ ተወለደች ያቺ ልጅ ዛሬ የአራተኛ አመት ሜዲሲን ተማሪ ነች አላደርስም ነበር ማለት ነው ዘግይቼ እንደብዙዎቻችሁ ባገባ አልደርስም ሩጫ እኔ በጣም ብዙ እድሜ ጋፕ እንዳይኖር እንደዚህ በዚህ አራውጫ ያደረስኩት ማለት ነው በህይወት ዘመኔ ከባድ ውሳኔ ብዬም ከማስባቸው ውስጥ ሚስቴን ትቼ ዩኒቨርሲቲ መግባቴ ነው በአንድ በኩል እጅግ በጣም ጨካኔ የተመላበት የሚመስል ማላፈቅራት ማልወዳት የሚመስል በሌላ መልኩ በእኔና በሱ መካከል ያለው ፍቅር መግባባቱ ሁለታችንም እኔ ውጤት ሲመጣ በጣም ደስተኛ ነበርን ምደባ ሲመጣ አጋጣሚ ሆኖ እኔና እሷ ቤተሰብ ዚያራ መጥቶ ነበር እዛ ልጆች ነገሩን ጋዜጣ ላይ ወጣ ድሮ እንደዚህ ነው የሚደረገው ውጤት እንደዛ ይወጣልና መቀሌ ነው የደረሰው ከዛ በኋላ ለሷ ለመንገር በጣም ተጨነኩኝ ጓደኞቼ ጋር ተማከርኩኝ አንድ ጓደኛችን ቤት ሄድንና ልክ መርዶ ለሰው እንደሚነገር አይነት ነገር ቁጭ አድርገን አባብለን ነገርናት የሷ ሪስፖንስ ግን ተቃራኒው ነበር የትም ቦታ ቢሄድ ሄዶ መማር አለበት የሚል አቋም ነበራት አጨብጭቡላት ወጣ ፋይናሊ ሄድኩኝ መቀሌ ዩኒቨርሲቲ እሷ እዚህ ነች ያው አርግዛለች ከዛ ክሪቲካል ታይም ነው አስቡት እዛ ሄድኩኝ እዛ ያለሁኝ ጀስት ፈርስት ሴሚስተር መጨረሻ አካባቢ ሊሆን ስል ወለደች ወልዳ ራሱ በስንት ቀን ነው የሰማው ከተማ የሆነ ስልክ ግራውንድ ስልክ ሱቅ የሰጣኋት አለ እዛ ላይ ተደውሎ ለደግሞ ቅዳሜ ጁማ ነው ከተማ ወርደው ጁማ ነው ሂጄ ያንን ነገር የሰማሁት ማለት ነው እንኳን በሰላም ተገላገልሽ ለማለት ራሱ በጣም ከባድ ነበርበት ጊዜ ነበር ማለት ነውና ከሆነ ከወልዳ ከአንድ ወር ሁለት ወር በኋላ መጣሁን ልጄና የሆኝ ተወሰነ ረፍት ጊዜን እዚህ አሳለፍኩኝ ቶስ ክሪቲካል ነበር ከዛ በኋላ በጣም ከባባድ ቻሌንጆች ህይወታችን ውስጥ መጡ ቻሌንጁ ምንድነው በፊት እዛ መስጂድ ሳስት የኛ ማህበረሰብ ለትምህርትና ለሚማር ሰው የሚሰጠው ቦታ ስቲል ገና አልተስተካከለም ሰው እንድማር እንፈልጋለን ሀገሪቷ በተለያዩ ቦታዎች ላይ ሰው እንዲገባ እንፈልጋለን ከኋላ የምናደርገው ድጋፍ ግን እንደምኞታችን እንደፍላጎታችን አይደለም ምንድነው የሆነው ያቺ 400 ብር የምትከፈለኝን ኢሚዲየትሊ ነው ወደ መቀሌ ዩኒቨርሲቲ ሲሄድ እነዛ አካላት ቆርጧታል ምን የለም ምንም ደሞዝ የለም ቋሚ ነገር የለም ማለት ነው ከዛ እንዲሁ የታገለን እንደየታገለን 2 አመት ሆነ ልጃችን 2 አመት ሞላት 2 አመት ስሞላት እኔና ባለቤቴ በቃ ላይፍ በጣም ከባድ ነው ክብሪት ፓኮ እቺ አንዷ ክብሪት 20 ሳንቲም ትገዛለች እሷን መግዛት አቃተን ለፀጉሯ ዜኒት ቅባት በጣም እናንተ በዚህ ዘመን አክቹአሊ ያው ብራንድ ያየው ነው መገዛላት ዜኒት ቅባት ጠፍቶ ፀጉሯ ፍሮፎር በፍሮፎር ሆነ እኔ አላዝንም ዛሬ አይ ፓስ ትሩ ዳት አለፍኩት አልተሰበርኩም አልተሰበረችም ደን ተማከርነና ይሄ ልጅ እቺ ልጅ ለተወሰነ ጊዜ ቤተሰቦቻችን ጋር እናስቀምጣትና ቢያንስ እሷ አረብ ሀገር ሄዳ ሰርታ መምጣት አለባት የሚል ውሳኔ ወሰነ እሺ ላይፋችሁ ውስጥ ውሳኔ መወሰንና አለመሰበብ ላይፋችሁ ውስጥ የሚያጋጥማችሁ ነገር ሊፍት አፕ ያነሳችሁ እንደሚሄድም በዚሁ እንድታውቁ ብዬ ነው ለልጆቻችሁ ለራሳችሁ ጭምር ደን ሄድች ኡመይማ እቺ መጀመሪያ ልጃችንን ወሰድንና አይቶቿ ጋር አስቀመጠን ሁለታችንን ያለቀሰን ያመመን ተመልሰን መጣን እሷን ወደ ሳውዲ ሸኘዋት ከዛ በኋላ ነው ወደ መቀሌ ሄድኩኝ 1 አመት ከ6 ወር እዛ ሰራች አልቻልንም ናፍቆቱ ተለያይቶ መቆየቱ በጣም ቤት ተከራይተን ከሷ ቤት ክራይ እየከፈለን በሷ እየበለን በጣም ደስ የሚል የው ዘመን አሳለፈን ማለት ነው
በዚህ መሃል ልጅቷ 3 ዓመት ከምናምን መስሞላት ያው ለትምህርት ደረሰች። እዚህ መጣ። አንዳንድ ወንድሞችም አላህ ጀዛቸውን ይክፈላቸው የኔን ሁኔታ አንደርስታንድ ማድረግ ጀመሩ። የቤት ክራይ ማገዝ ጀመሩ፣ ለኛ ወጪ ማገዝ ጀመሩ። ከዛ በኋላ ኢሚዲየትሊ መጣ እሷ እዚህ ገባች። ቤት ተከራየን። ልጅቷን ትምህርት ቤት አስገባናት ማለት ነው። ይሄ ከባድ ውሳኔ ምዕራፍ ነው። ስትወስን ምስትህ ላይ ልጆች ላይ ትወስናለህ። የምትወስነው ግን ቢያንስ ለትልቅ ዓላማ ያንን ነገር ያንን ጠባሳ ለሚያሽር ዓላማ ነው ውሳኔ መወሰን። ለትርኪ ምልኪ አይደለም መወሰን ያለብህ። ሰው ድሎትም አንዳንድ ጊዜ አውራ አያስቀምጥም። እስር ቤት ገብተን እስር ቤት ከወጣን በኋላ ሰው ከእስር ቤት ሲወጣ እዚህ ሀገር ቴራፒ የለውም። ትሪት የሚደረግበት ከዛ የሚወጣበት ነገር አይደረግለትም። 9 ወር ሙሉ ስራ አጥቼ ቁጭ አልኩ። ጨልሞብኝ ማለት ነው። ወያኔ ደግሞ ከእስር ቤት አስወጣንና ትልቅ እስር ቤት ውስጥ አሰረን። ከሀገር መውጣት አንችልም። ውጭ ያሉ አንዳንድ ወንድሞች ናና እስቲ ያለውን ጀውኢ ምናምን ነገር አሉ። ባለቤቴ እስካሁን ድረስ ከወሰንኩ ውሳኔ በጣም የሚያስጠላ ያስጠነቀኝ ይሄ ውሳኔ ነው ስለምትል ነው። እናንተም እንድታውቁ ጀጅ እንድታደርጉ ማወራችሁ ፓርት ማለት ነው። ከኛ በፊት የወጡትን ሰዎች ከኤርፖርት መልሰዋቸዋል ለመውጣት ሲሞክሩ ማለት ነው። እኔ ደግሞ የግድ ሂጄ ከሰዎች ጋር ኔጎሼት አድርጌ ወደ ስራ መመለስ አለብኝ። የነዳጅ የሆነች ቪትስ ነበረች እስር ቤት ስገባ ገዝቻት ነበረው። በቃ ህይወት እኮ እየተለወጠ ነው። ከታክሲ ከባስም ከእግርም ወደ ቪትስም አድገናል በዛን ዘመን። እኔ ስወጣም ያው እሷ ይዛ ነበር። በእሷ መኪና ነዳጅ መጨመራ የጠፋበት ጊዜ ነበርና ወደዚህ ቤት ይሄ ሰው ላዩን ሆይ ይላል እንጂ ታች ወርዶ ያንተን የግል ችግር የሚያይ ሰው የለም። አንድ በጣም ከባድ ሪስክ የወሰድኩበትን ውሳኔ ወሰንኩ። ምንድነው እሱ? ዱባይ መሄድ። እንዴት አድርገን? እዚህ ጋር ነው ከባዱ ጥያቄ። የዱባይ ቪዛ ኦንላይን ነው የሚመጣው። አስመጣሁኝ። ጅቡቲ ኤምባሲ ሄድኩኝና ፓስፖርት ላይ ቪዛ አስመጣሁኝ። ኮንቴነር ጭኖ በሚሄድ መኪና በህገወጥ መንገድ ጅቡቲ መሄድ። ኮንቴነር መኪና ውስጥ ተደብቄ ማለት ነው። አንድ ሰው ጋር ተነጋገረን። የሚያቀን እንዴት ለምንድን ነው እንደዚህ የምታረገው ምናምን ነው ነገርኩት፣ አስረዳሁት። ምንም ችግር አይገጥመንም። ከዛ በኋላ ደስ የሚለው ፓርት ይሄ ጋላፊኬላ ወደ ጅቡቲ ስትገባ ማኑዋል ነው የኢንትራንስ እንትን የሚመጣው። ጅቡቲ ገባው ማለት ነው። ጅቡቲ ገብቼ ከዛ በፕሌን በካታር ኤርዌይስ ዱባይ ሄድኩኝ። ከሰዎቹ ጋር ተነጋገርኩኝ። አይ ቲንክ 180 ምናምን ሺህ ድርሃም አግሪመንት ከባድ ነው፣ ትልቅ ነው በዛን ሰዓት። ብቻ ሰራው እዛ እቃ ምናምን ኦርደር አድርጌ በዛው በጅቡቲ ሲመጣ ጅቡቲ ስቴይ ታይም እንትን ቪዛይ በጣም አጭር ጊዜ ስለቀረ ወደ ከተማ አትገባም እና ምንድነው የሚሆነው? እዚሁ ኤርፖርት ታድራለህ፣ ቀጥታ ወደ አዲስ አበባ ነው የምትሄድ። እቺ ጅቡቲ እንኳን እንዴት አስቸግረናለች እኮ እኔ ደግሞ በጣም ተጨነኩ። እኔ በዛው በሄድኩበት ወይ ነው መመለስ የፈለኩት። ይሄን ደግሞ ከኤርፖርት ካልወጣሁኝ በመኪና ቤት አድርጌ ነው የሚሄደው። ኧረ ብላቸው ብለን በፍጹም ሊሰሙኝ አልቻሉም። ጠረጴዛ ላይ አሳደሩን። ጠዋት ትኬት እዛው አስቆረጡኝ። መረጡኝ። በድሬዳዋ ነው የምትሄደው በአዲስ አበባ ነው የምትሄደው አሉ። አይ እንደው ማኑዋልም ሊሆን ስለሚችል ይሄ ቁጥጥሩ ክትትሉ ምኑም ክፍለ ሀገር ስለሚሻል የክፍለ ሀገር ልጅ አይደለሁም፣ ለክፍለ ሀገር ፌቨር አደርጋለሁ። ድሬዳዋ አልኩኝ። ድሬዳዋ ወረድኩ። ያጅባችሁ ማለት ነው። በጣም ዱዓ አደረኩ። ያ ረብ እነዚህ ቆሻሾች እጅ መልሰህ አታስገባኝ እያልኩ ዱዓ እያደረኩኝ እንቅልፍ ወሰደኝ። ድሬዳዋ ፕሌኑ ስወርድ ነው የነቃው። እጄ ፓስፖርቴን አስካሪ እያደረኩ ሰጠሁት። ዌልካም መታበት ገባሁኝ። ወላሂ ነው የምላችሁ እኔ ራሴ በህይወቴ ብዙ ነገሮችን አልፋለሁ። እንደዛ ጊዜ አልተጨነቅኩም። የተጨነቅኩበት ብዙ አስፔክት ስላለው ነው። ዝርዝር ካወራው ወጣውና ከኤርፖርት ውስጥ ወጣውና ሜዳ ላይ ስጁድ አደረኩ። አላደርኩም። ያንኑ ሌሊት ሚኒባስ ይሄ ሌሊት የሚጓዙ ቃጥራ የሚጓዙ ሌሊት የሚጓዙ ሚኒባሶችን ይዤ አዲስ አበባ መጣሁኝ። እዚህ ስመጣ ለካ 10 ምናምን ቀን መጥፋቴ ወሬ ከተማ ውስጥ ለካ ይከታተሉናል። በር ላይ ቆማሉ። የት ወጡ የት ገቡ ስለሚባል አፍተር 3-4 ዴይስ ከማዕከላዊ ይደወልልኛል። ክሪቲካል ነገሩን አይታችኋል። ሰው እንዴት አድርጎ በኮንቴነር መኪና ጅቡቲ ሪስክ ሃይ ሪስክ ነው። ባለቤቴ በጣም ነው የተጨነቀችው። እስር ቤት የገባበት ያን የሆነ ሁሉ በላ ይሄ ነው በጣም ያስጨነቀን ትላለች እስከዛሬ ድረስ።
ከዛ በኋላ አራተኛ ቀን ላይ መስለኛል ደወሉልኝ። ከማዕከላዊ ነው እንደውለው ከሌ ይባላል ማቆሰው ፈልገንህ ነው አሉ። ለማስመሰል ከኔ በፊት የተወሰኑ የኛ ወንድሞችን ጠዋት ላይ ጠርቶ መልሰዋቸዋል። እዛ ሲሄድ ከብሔራዊ መረጃ ደህንነት አንድ ሰው ከማዕከላዊ አንድ ሰው ቁጭ ብለዋል። የት ነው ሄድከው? ዱባይ ሄድከው ከነ ጀዋር መሐመድ ከግንቦት 7 ጋር ለመገናኘት ነው ሄድከው አሉ። ስለዚህ አንተ አሁንም አልታረምክም፣ መንግስት ቅርታ አድርጎልህ ወጥቶ አሁንም ሌላ የሽብር እንቅስቃሴ ነው እያደረክ ያለው። ወደ ቃሊቲ ትመለስና ዱባይ ሄድከው ከነ ጀዋር መሐመድ ከግንቦት 7 ጋር ለመገናኘት ነው ሄድከው አሉ። ስለዚህ አንተ አሁንም አልታረምክም፣ መንግስት ቅርታ አድርጎልህ ወጥቶ አሁንም ሌላ የሽብር እንቅስቃሴ ነው እያደረክ ያለው። ወደ ቃሊቲ ትመለስና የቀረህን ስርህን ትጨርሳለህ። ስማ አልኩት። እንባይ እንዲዱብ እያለ ጠረጴዛ እንዲገደብድብ ቃሊቲ ሄደለ መንገቴ ላይ ገመድ ብታደርግ አልኩት ምንም አይመስለኝም አልኩት። እንዴት ስለኝ እኔ አሁን እስካሁን ድረስ ስታገለ ነበሩ ለሃይማኖቴ ለማህበረሰቡ። አሁን ግን ይሄን ትግል ውሳኔ ወሰንኩት ለቤተሰቤ ነው። ትዳሬን ስራዬን በትናችሁ ከዛ ወጥቼ ምን ላይ እንዳለው የት ታውቃለህ? ቀውጥ ይፈጠርኩ በልግባሉ አስገቡኝ አሳደሩ። ሁለተኛ ቀንም ጠሩኝ። ተመሳሳይ ጥያቄ። ሰው ይቀየራል። እኔ ተመሳሳይ መልስ ነው። ምንም አይመስለኝም። እኔ ሄድኩት ማንንም አላገኘሁም። ማንን አገኘ? ከማን ጋር አወራ? ምን አወራ? ምን ይሄ ኢንቨስቲጌሽኑ ፓርት አይደለም። እኔ ለዚህ ፐርፐስ ነው ሄድኩት። ቤተሰቦቼን ለማዳን ነው ሄድኩት። በዚህ በኩል ደግሞ እንዳንወጣ አግዳችኋል። ሁለተኛው ቀን እንደውም የመጀመሪያ ቀን ቢሮ ነገር ውስጥ ነው ያሳደሩኝ። ሁለተኛ ቀን ድሮ ወደ ነበርንበት ክፍል ወስዶ አስገብቶ አሳደሩኝ። ከዛ በኋላ መረመሩ፣ በዚያ አሉ፣ በዛ አደረጉ። በሶስተኛ ቀን ላይ በማስጠንቀቂያ ፈቶ ወደ ቤት ላኩኝ። ሌላ ጊዜ እንመለስበታለን። ሰላም አለይኩም።